ልንጠፋ እንደምንችል መታወቅ አለበት። አሁን እየተደረገ ያለው በከባድ መሳሪያዎች በድሮን ተቃላይ ህዝቡን ባማከለ ጭፍጨፋ ነው ያደረገ ያለው። ብርጋዴር ጄኔራል ተፈራ ማሞ በአማራ ክልል ስለሚካሄዱ የድሮን ድብደባዎች አቋማቸውን አሰምተዋል። በጥቁር ገበያ የዶላር ምንዛሬ ረብጣ ሀብት ያካበቱ ድብቅ ሰዎች ከዚህ አደገኛ የንግድ ሰንሰለት ጀርባ ያሉት ባለሀብቶችና ባለስልጣናት ጉዳይንም በዝርዝር እንዳስሳለን። በኢትዮጵያ ደህንነት ላይ አደጋ የደቀነው የግብጽ ኢንተርኔት ኬብሎች ቁጥጥር አዲስ አበባን ያሰጋል የተባለው የዲጂታል ሚስጥራዊ መረጃ ጉዳይም በቅኝታችን የሚዳሰስ ይሆናል። ብፁዕ አቡነ ማቲያስ እጃችሁን አንሱ ሲሉ ለተዋጊ ወገኖች ማሳሰቢያን ሰጥተዋል። ሌላኛው የዜናችን አካል ነው። ብሔራዊ ምርጫ ቦርድ ዛሬ በይፋ ያገዳቸውን የፖለቲካ ፓርቲዎች ጉዳይም የምንዳስስ ይሆናል። ዋናው አዋጊ ጦሩን ከርቶ ለጠላት እጅ መስጠቱ ይፋ ሆኗል። እነዚህና ሌሎች ወቅታዊ ጉዳዮች በምሽቱ ዜናችን ተካተዋል። ውድ የሸገር ታይምስ ቤተሰቦች እንዴት ናችሁ? ከመሸ የተሰሙ ሀገረኛ ጉዳዮች የሚዳሰሱበት ዕለታዊ ዜናችን እነሆ በሰዓቱ ተጀምሯል። በመግቢያችን ላይ የሰማችኋቸውን አበይት ነጥቦች እንደሚከተለው በዝርዝር ታደምጣላችሁ። የዘውትር አክብሮታዊ ግብዣችን እየሰማችሁን አብራችሁን እንድትቆዩ ነው። ወደ ቀዳሚው ጉዳይ ነው የምናመራው። ትናንት ምሽት በአዲስ ከተማ ክፍለ ከተማ ሸማተራ ነባር የገበያ ማዕከልና በአካባቢው ባጋጠመ የእሳት አደጋ በንብረት ላይ ጉዳት መድረሱን የአዲስ አበባ ፖሊስ አስታውቋል። አደጋውን ለመከላከል በአደጋው ምክንያት ሌላ ወንጀል እንዳይፈጸም እንዲሁም የአደጋ ተከላካይ ሰራተኞች ተግባራቸውን በአግባቡ መወጣት እንዲችሉና ተጨማሪ ጉዳት እንዳያጋጥም የፌደራል ፖሊስ፣ የአዲስ አበባ ፖሊስ፣ የመከላከያ ሰራዊት፣ ሪፐብሊካን ጋርድ፣ ብሔራዊ መረጃና ደህንነት አገልግሎት፣ የከተማ አስተዳደሩ አመራሮች፣ የሰላምና ጸጥታ መዋቅር፣ የኢትዮጵያ አየር መንገድና ሌሎች ተቋማትም ከፍተኛ ርብርብ በማድረግ አደጋው እንዳይባባስ ከፍተኛ ጥረት መደረጉን ገልጿል። አደጋውን እንደ ምቹ ሁኔታ በመጠቀም የስርቆት ወንጀል የፈጸሙ 33 ተጠርጣሪዎችን ይዞ ምርመራ እያጣራ መሆኑንና ከአደጋው ጋር በተያያዘ በ7 ሰዎች ቀላል በሁለት ሰዎች ላይ ደግሞ ከባድ ጉዳት መድረሱን ፖሊስ አስታውቋል። አደጋውን ለመከላከል የጸጥታና ሌሎች ተቋማት እንዲሁም የአካባቢው ህብረተሰብ ላደረገው ድጋፍና ተባባሪነት ምስጋናውንም አቅርቧል። የአዲስ አበባ ፖሊስ በደረሰው የእሳት አደጋ የተሰማውን ሐዘን ገልጾ ወደፊት በምርመራ የተደረሰበት ውጤት ለህዝብ እንደሚያሳውቅም በማህበራዊ ትስስር ገጹ አስታውቋል። ከዚህ ውጪም አሻም ቲቪ የተባለ ሚዲያ እንደዘገበው በመርካቶ የገበያ ማዕከል ላይ የተነሳው የእሳት አደጋ ሆን ተብሎ ነው የሚለው አስተያየት ፍጹም ኃላፊነት የጎደለውና አሉባልታ ነው ሲል የመዲናው አስተዳደር ውድቅ አድርጎታል። ልንጠፋ እንደምንችል መታወቅ አለበት። አሁን እየተደረገ ያለው በከባድ መሳሪያዎች በድሮን ተቃላይ ህዝቡን ባማከለ ጭፍጨፋ ነው ያደረገ ያለው። ጄኔራል ተፈራ ማሞ በአማራ ክልል ስለሚካሄዱ የድሮን ድብደባዎች አቋማቸውን አሰምተዋል። ይህ ነው የተባለ ሚናና አዛዥነታቸው እስካሁን ያልተለየው የቀድሞ የአማራ ልዩ ኃይል አዛዥ የፋኖ ኃይሎችን በይፋ መቀላቀላቸው ከተነገረ ሰንበትበት ብሏል። በተለያየ ጊዜም ቃለ ምልልሶችና የተዋጊዎች ምረቃ ስነ ስርዓት ላይ በመገኘት መግለጫዎችን ሲሰጡ ይታያሉ። ከሰሞኑም በአማራ ክልል እየተደረገ በሚገኘው ግጭት ዙሪያ ተናገሩት የተባለውን ጉዳይ ብዙዎች እየተቀባበሉት ይገኛሉ። ጄኔራል ተፈራ እንደሚሉት የፌደራል መንግስት ድሮኖችና ከባድ መሳሪያዎችን በብዛት አዲስ በተቀሰቀሰው ውጊያ እየተጠቀመ ይገኛል። በዚህ ምክንያት ውጊያ በሚደረግባቸው አካባቢዎች ያሉ ንጹሃን ዜጎች የጉዳት ሰለባ እየሆኑ ነው ብለዋል። እንደ ህዝብ በአንድ ላይ ካልቆምን ልንጠፋ እንደምንችል ማወቅ አለባችሁ ሲሉ የተደመጡት ብርጋዴር ጄኔራል ተፈራ ማሞ የግዴታ በአንድነት ጥቃቱን መመከት አለብን ሲሉም ተናግረዋል። በእግረኛ ጦር ሲካሄድ የነበረውን ውጊያ መንግስት ጋብ እንዳደረገውና በአየር ኃይል የሚካሄዱ ኦፕሬሽኖች በዚህ ሰዓት እየተጠናከሩ ስለመምጣታቸውም ነው የጠቀሱት። የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ከሰሞኑ በአማራ ክልል እየተካሄዱ ናቸው ስለሚባሉት የድሮን ጥቃቶችም ምላሽ ሰጥተው ነበር። ጄኔራሉ ሀገራችንንና የአየር ኃይሉን ስም ለማጠልሸት በጽንፈኞች የማህበራዊ ሚዲያዎች የተከፈቱ ዘመቻዎች መሰረተ ቢስ ነው ሲሉ ፈርጀዋቸዋል። ጄኔራሉ አክለውም በግምት የሚደረግ ምንም ነገር አለመኖሩንና ዘመኑ በፈጠረው ቴክኖሎጂ ተፈላጊ ኢላማን በተፈለገው ቦታና ጊዜ ለይቶ እርምጃ መውሰድ እንደሚቻል ነው የገለጹት። ሆን ተብሎ ሲቪሎች ላይ ጉዳት እንደደረሰ ለማስመሰል የሚደረጉ የውሸት የሚዲያ ዘመቻዎች በዘርፉ ዕውቀቱ የሌላቸውን ለማሳሳትና ሽንፈታቸውን ለመደበቅ መሆኑን ገልጸው ሲቪሎች ላይ ጉዳት እንዳይደርስ ከፍተኛ ጥንቃቄ ከመደረጉም ባለፈ ኢላማዎችን በቁጥር ጭምር መለየት ይቻላል ሲሉም ነው መናገራቸውን የመከላከያ ሚዲያ ይዘገበው።
ይህ ሸገር ታይምስ ነው። የምሽቱ ዜናችን እየተደመጠ ይገኛል። ወደ ሌላኛው ጉዳያችን አመራን። በጥቁር ገበያ የዶላር ምንዛሬ ረብጣ ሀብት ያካበቱ ድብቅ ሰዎች ከዚህ አደገኛ የንግድ ሰንሰለት ጀርባ ያሉ ባለሀብቶችና ባለስልጣናት የውጭ ምንዛሬ መሸጫና መግዣ ልዩነት ከ2 በመቶ መብለጥ እንደሌለበት ከመታወጁ በፊት በነበረው ክፍተት አንዳንዶች እንደከበሩበትም ታውቋል። አዲሱ የዶላር መሸጫና መግዣ ልዩነት ይፋ ከመደረጉ በፊት በቀድሞ የዶላር ምንዛሬ ተመን በርካታ ሰዎች ሀብት እንዳካበቱ ታውቋል። የኢትዮጵያ ብሔራዊ ባንክ የንግድ ባንኮች የውጭ ምንዛሬ በሚገዙበትና በሚሸጡበት ዋጋ መካከል ያለው ልዩነት ከ2 በመቶ መብለጥ እንደሌለበት በቅርቡ ማሳሰቡ ይታወሳል። ብሔራዊ ባንክ የንግድ ባንኮች የውጭ ምንዛሬ በሚገዙበትና በሚሸጡበት መካከል ያለው ልዩነት በዓለም አቀፍ አሰራር መሰረት መሆን እንዳለበት ያመላከተ ሲሆን አሁንም ቢሆን ንግድ ባንኮች የውጭ ምንዛሬ መግዣና መሸጫ ዋጋቸውን ገበያ መር በሆነ መንገድ መተመናቸውንና ይህንኑ ዋጋቸውን በተናጠል በየቀኑ ማሳወቃቸውን መቀጠል እንዳለባቸው ጠቁሟል። ባንኩ እስካሁን በነበረው አሰራር ንግድ ባንክ ከውጭ ምንዛሬ ሽያጭ ጋር በተያያዘ የሚጠይቁትን ኮሚሽን ከምንዛሬ መሸጫ ጋር ደምረው ያስታውቁ እንደነበረ ጠቅሶ ወደፊት ግን ኮሚሽኑን ከምንዛሬ መሸጫ ጋር ሳይሆን በተናጠል ለደንበኞቻቸው እንዲያስታውቁም አስታውቋል። ባለፉት በርካታ ቀናት በንግድ ባንክ አንድ የአሜሪካ ዶላር በ112 ብር እየተገዛም በ123 ብር ሲሸጥ ነበር። ይሁንና ከውስጥ አዋቂ ምንጮች የተሰማ ጥቆማ እንደሚያሳየው የውጭ ምንዛሬ ግብይት በገበያው ዋጋ ይወሰን ከተባለ በኋላ የኢትዮጵያ ባንኮች ለአንድ ወር ያህል ዋጋቸውን ሳይቀይሩ የ1 ዶላር መግዣ ዋጋቸውን 112 በሚል በጎን በኩል ደግሞ በገበያ ዋጋቸው ላይ 8 ብር በመጨመር በእጅጉኑ ተቀራርቦ የነበረውን የዶላር ጥቁር ገበያ አስደንግጦት 1 ዶላር በጥቁር ገበያው 140 ብር እንደደረሰ መጠቆማቸውን መሰረት ሚዲያ ዘግቧል። በዚህ መሰረት አንዳንድ ግለሰቦች በሚሊዮን የሚቆጠር ዶላር ከኢትዮጵያ ባንኮች በ123 ብር ወይም በባንኩ የመሸጫ ዋጋ ገዝተው ምንም አይነት ግብይት ሳይፈጽሙ ያንኑ ሚሊዮን ዶላሮች በጥቁር ገበያ 135 እና 140 ብር ሂሳብ እየሸጡ በአንድ ሌሊት ቱጃሮች እንደሆኑም ታውቋል። ይህን ክፍተት ተጠቅመው የካበቱት በርካታ ከባንክ ማናጀሮችና ከመንግስት ኃላፊዎች ጋር ትስስር ያላቸው እንደሆነ የታወቀ ሲሆን መንግስትም ይህ መረጃ ደርሶት እንደነበር ጠቁሟል። የንግድ ባንክ የውጭ ምንዛሬ በሚገዙበትና በሚሸጡበት ዋጋ መካከል ያለው ልዩነት ከ2 በመቶ መብለጥ እንደሌለበት የሚደነግገው መመሪያም የወጣው ይህንን ችግርና ተመሳሳይ ተግዳሮቶችን ለመቅረፍ እንደሆነ ታውቋል። በኢትዮጵያ ደህንነት ላይ አደጋ የደቀነው የግብጽ የኢንተርኔት ኬብሎች ቁጥጥር። የግብጽ የኢንተርኔት ኬብሎች ቁጥጥር በኢትዮጵያ ላይ ከባድ የብሔራዊ ደህንነት ስጋት እንደፈጠረ የቀጠናው መገናኛ ብዙሃን ዘግቧል። በዓለም ላይ ጉልህ በሆነው የኢንተርኔት ትራፊክ ላይ ግብጽ የወሰደችው የበላይነት ቁጥጥር በዓለም አቀፍ ደረጃ አሳሳቢ ጉዳይ ሆኖ የቆየ ቢሆንም በተለይ የካይሮ ጂኦፖለቲካዊ ተቀናቃኝ በሆነችው ኢትዮጵያ ላይ ያለው አንድምታ ግን እጅግ አሳሳቢ ነው። ከ17 እስከ 30 በመቶ የሚሆነውን የዓለም አቀፍ የኢንተርኔት ትራፊክ በግብጽ በኩል በሚያልፉበት ሰፊ የባህር ሰርጓጅ ፋይበር ኦፕቲክ ኬብሎች ግብጽ በክልሉ ጂኦፖለቲካ የቼዝ ጨዋታ ውስጥ ኃይለኛ መሳሪያ አድርጋ ትጠቀምበታለች። በዚህ ወሳኝ መሰረተ ልማት ላይ ያለው የግብጽ ሞኖፖሊ ብዙ ጊዜ ዲጂታል ስዊዝ ካናል ተብሎ ነው የሚጠራው። ነገሩ የገንዘብ ጥቅም ብቻ ሳይሆን በአፍሪካ ቀንድ ውስብስብ የኃይል አሰላለፍ ውስጥ ሚዛን ለማስጠበቅ እምቅ መሳሪያ ነው። ከዚህ የቁጥጥር ማዕከል ውስጥ የጀርባ አጥንት የሆኑት ደግሞ የግብጽ አጠቃላይ መረጃ አገልግሎት ጂኤስ እና የቴክኒክ ምርምር ዲፓርትመንት ቲአርዲ ናቸው። ሁለቱ ተቋማት የሀገሪቱን የኢንተርኔት ትራፊክ ቁጥጥር ለስለላ አገልግሎት ዓላማዎች በመዋልም ይታወቃሉ። ይህ ማለት በኢትዮጵያና በዓለም አቀፍ አጋሮቿ መካከል የሚደረጉ ሚስጥራዊነት ያላቸው ግንኙነቶችን ጨምሮ እጅግ ወሳኝ የሆኑ መረጃዎችን ለመጥለፍ የሚያመቻት ይሆናል። የግብጽ ወሳኝ መረጃዎችን የማግኘት እድል የሀገሪቱ ደህንነት፣ ስለ ኢትዮጵያ ወታደራዊ እንቅስቃሴ፣ ዲፕሎማሲያዊ ስትራቴጂና የኢኮኖሚ እቅዶች ጠቃሚ መረጃ እንዲቀርም አጋጣሚዎችን በሚገባም ወለል አድርጎ ይከፍትለታል። እንደ አፍሪካ ኢንተለጀንስ ዘገባ ይህም በአዲስ አበባ ላይ ታይቶ የማይታወቅ የጸጥታ ስጋት ሊፈጥር እንደሚችልና በተለይ ሁለቱ ሀገራት በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ላይ ዛሬም ድረስ ፍጥጫ ውስጥ በመሆናቸው በሀገሪቱ የሁለትዮሽ ግንኙነታቸው ላይ ተጨማሪ የፉክክር አጀንዳ ይሆናል ያለው። ኢትዮጵያ ተጽዕኖዋን ለማጠናከርና ቀጠናዊ መረጋጋትን ለማረጋገጥ በምትፈልግበት ጊዜ የግብጽ ሚስጥራዊነት ያላቸው ግንኙነቶችን የመጠቀም አቅም ውጥረቱን ያባብሰዋል የሚለው ኢንሳይድ አፍሪካ በእነዚህ ኬብሎች የተሰበሰበው መረጃ
ለካይሮ በግድቡ ድርድርና የግጭት ሚስጥራዊ ትንታኔዎች ዙሪያ ስትራቴጂካዊ ፍንጭ ሊሰጥ እንደሚችልም ነው የሚሰጋው። ወሳኝ መረጃዎችን በተቀናቃኝ ኃይል እጅ መግባት ወይም መጠቀም ከተቻለ ኢትዮጵያ የራሷን የዲጂታል መሰረተ ልማት ለማዘመን የምታደርገው ጥረት እክል ሊገጥመው እንደሚችልም ነው የሚገመተው። ከዚህ በላይ ግብጽ ዲጂታል እድገት ማነቆችን ፈታለው ባለችበት ወቅት ኢትዮጵያ ወሳኝ መረጃዋን ለሌሎች ሀገሮች ወይም የኢትዮጵያን ጥቅም ጠላት ሊሆኑ የሚችሉ ጥምረቶችን የማጋለጥ አደጋ ተጋርጦበታል። ቀድሞውንም ከውስጥ ሽኩቻና ውጫዊ ጫናዎች ጋር ለሚታገል ሀገር የዲጂታል ግንኙነቱ ተጋላጭ በብሔራዊ ደህንነት ማዕቀፉ ላይ ሌላ ውስብስብነትን የሚጨምር ጉዳይ ነው። ግብጽ በቀጠናው የኢንተርኔት ትራፊክ ቀዳሚ በረኛ ሆና በመገኘቷ አማራጭ የኢንተርኔት መስመሮችን በመፈለግ ይህንን ስጋት ለመከላከል ኢትዮጵያ የምታደርገው ጥረት ውድና ጊዜ የሚወስድ ሊሆን ይችላል ባይ ነው ዘገባው። የግብጽ አወዛጋቢ የኢንተርኔት ክትትልን በተመለከተ ኢትዮጵያ ይህንን እያንዣበበ ያለውን ስጋት ለመከላከል ለሳይበር ደህንነት ቅድሚያ መስጠትና የተለያዩ የኢንተርኔት መንገዶችን ማሰስ እንዳለባት የመከረው የኢንሳይድ አፍሪካ ዘገባ ጂኦፖለቲካዊ ውጥረቱ ከፍተኛ በመሆኑ ግብጽ ቁጥጥር ሳይደረግበት የኢትዮጵያን ዲጂታል ግንኙነት እንድትቀጥል መፍቀድ ለሀገሪቱ ደህንነት፣ ኢኮኖሚና ሉዓላዊነት አስከፊ መዘዝ ሊያስከትል ይችላል ባይም ነው። ቀጣዩ ዜና አቡነ ማቲያስ ለተዋጊ ኃይሎች ያቀረቡትን ማሳሰቢያ የሚመለከት ነው። በየትኛውም አካባቢ የምትገኙ ኢትዮጵያውያን ሁሉ ሀገርና ሕዝብን ከመጉዳት ተቆጠቡ ሲሉ ብፁዕ ወቅዱስ አቡነ ማቲያስ አሳስበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የቅዱስ ሲኖዶስ ምልዓተ ጉባኤን በዛሬው ዕለት አስጀምረዋል። ብፁዕ ወቅዱስ አቡነ ማቲያስ የቅዱስ ሲኖዶስ ምልዓተ ጉባኤን ሲያስጀምሩ እንደገለጹት በሀገራችን አለመግባባት፣ ማኩረፍና መቀየም በዝቷል። ችግሩም ከህዝብ አልፎ የአምልኮ መፈጸሚያ ቦታዎችና የአምልኮ ፈጻሚዎችን ኢላማ ያደረገ ነው ብለዋል። ይህ አይነቱ ተግባር ለሀገርና ህዝብ የውድቀት ምክንያት ከመሆን ባለፈ የእድገት ምልክት ሊሆን እንደማይችል ገልጸው ይህን ክፉ ድርጊት እየተፈጸመ ያለው በእኛው ልጆች መሆኑ ደግሞ የበለጠ እንደሚያሳዝን አስረድቷል። ስለሆነም በከተማም በጫካም በገጠርም በየትኛውም ስፍራ የምትገኙ ልጆቻችን ምንም ይሁን ምን ሀገርና ህዝብን ከመጉዳት ተቆጠቡ ሲሉ አሳስበዋል። በተለይም ከቤተ ክርስቲያን ከሀገር እንደዚሁም ህዝቡን ከሚያገሉ ካህናት፣ ሲቪል ሰራተኞች እባካችሁን እጃችሁን አንሱ ነው ያሉት። ሰውን መጉዳት፣ እግዚአብሔርን መዳፈር በማቆም ጥያቄያችሁን በሰላማዊ መንገድ ለመፍታት እድል ስጡ ሲሉም አባታዊ መልእክታቸውን አስተላልፈዋል። በሌላ በኩል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአመት 2 ጊዜ ከሚካሄዱት የቅዱስ ሲኖዶስ ምልዓተ ጉባኤያት አንዱ የጥቅምት 2017 ጉባኤ ሲሆን ምልዓተ ጉባኤው በቤተክርስቲያኒቷ በሀገራዊ አበይት ጉዳዮች ላይ የተለያዩ አጀንዳዎችን አውጥቶ በዝግ ላልተወሰኑ ጊዜያት ሲወያይ እንደሚቆይም አመላክቷል። ዜናችን ቀጥሏል። ብሔራዊ ምርጫ ቦርድ በ11 የፖለቲካ ፓርቲዎች ላይ የእግድ ውሳኔ ማስተላለፉን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በጠቅላላ ጉባኤ በኦዲትና በሴት አባላት አማካኝነት ከሚገኝ የገንዘብ ድጋፍ ጋር በተያያዘ 11 የፖለቲካ ፓርቲዎችን ማገዱን ዛሬ ጥቅምት 12 ባወጣው የእግድ ደብዳቤ አስታውቋል። የእግድ ውሳኔ ከተሰጣባቸው ፓርቲዎች መካከል የወላይታ ብሔራዊ ንቅናቄ፣ የኦሮሞ ነጻነት ንቅናቄ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ፣ ጌዴኦ ህዝብ ዲሞክራሲያዊ ድርጅት፣ የሐረሪ ዲሞክራሲያዊ ድርጅት፣ የገዳ ስርዓት ለኦሮሞ ነጻነት ፓርቲ፣ አዲስ ትውልድ ፓርቲ ይገኙበታል። በፓርቲዎቹ ላይ የተሰጠው የእግድ ውሳኔ ቦርዱ የተለየ ውሳኔ እስከሚሰጥ ድረስም ለጊዜው ፓርቲዎቹ ከማናቸውም ህጋዊ እንቅስቃሴ ታቅበው እንዲቆዩ የሚያደርግ ነው ተብሏል። ቦርዱ በደብዳቤው ለኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት እንዳስታወቀው የሰጠነው የእግድ ውሳኔ እስከሚነሳ ድረስ በማናቸውም የጋራ ምክር ቤቱ በሚያዘጋጃቸው ጉባኤዎች ላይ ሊገኙ እንዲሁም ሊመርጡም ሊመረጡም ወይም በተለያዩ የኮሚቴ አባላት ሊያገለግሉ አይችሉም ብሏል። የጋራ ምክር ቤቱ የእግድ ውሳኔ የተላለፈባቸውን ፓርቲዎች ከማናቸውም የምክር ቤቱ ስራዎችም ሆነ እንቅስቃሴዎች እንዳይካፈሉ ተገቢውን ሁሉ እንዲያደርግም ቦርዱ በደብዳቤው አሳስቧል። ምርጫ ቦርድ ለፖለቲካ ፓርቲዎች የድጎማ በጀት የማከፋፈል ኃላፊነት እንዳለበትም የሚታወቅ ነው። ሳፋሪኮም በኢትዮጵያ ገበያ ያለው ድርሻ በ2 ወራት ውስጥ 5.5 በመቶ መድረሱ ተሰምቷል። ሳፋሪኮም ኢትዮጵያ የአገልግሎት መስጫ ፍቃድ በተሰጠው በ22 ወራት ጊዜ ውስጥ የደንበኞቹን ቁጥር ወደ 4.6 ሚሊዮን በማሳደግ በአገሪቱ የቴሌኮም ገበያ 5.5 በመቶ ድርሻ መያዝ መቻሉን ገልጿል። ኩባንያው በ2013 ዓ.ም ፍቃድ ማግኘቱን ተከትሎ ለረጅም ጊዜ በኢትዮ ቴሌኮም ተይዞ በቆየው ገበያ ላይ መሰማራት
መሰማራቱ ይታወቃል። በአንጻሩ ኢትዮ ቴሌኮም የመጀመሪያውን የአክሲዮን ሽያጭ ይፋ ባደረገበት ወቅት እንዳስታወቀው ኩባንያው የደንበኞቹን ቁጥር 78.3 ሚሊዮን በማድረስ በአገሪቱ የቴሌኮም ገበያ ላይ ያለውን ድርሻ 94.5% ማድረሱ ተገልጿል። እስከ 2014 ዓ.ም ድረስ የአገሪቱን የቴሌኮም ገበያ በብቸኝነት ይዞ የቆየው ኢትዮ ቴሌኮም አሁን ላይ 10% የሚሆነው ድርሻውን ለህዝብ መሸጥ መጀመሩን ይፋ አድርጓል። ሳፋሪኮም ኢትዮጵያ በነሐሴ 2015 ዓ.ም የሞባይል ገንዘብ አገልግሎቱን ወይም ኤም-ፔሳን ጀምሯል። ይህም የደንበኞቹን ቁጥር በሰኔ 2016 5.75 ሚሊዮን አድርሶታል። በሰኔ 2016 ዓ.ም መጨረሻ ላይ የሳፋሪኮም ኢትዮጵያ ገቢ 2.33 ቢሊዮን ሺሊንግ የደረሰ ሲሆን ከዚህ ውስጥም የሞባይል ዳታ ትልቁን ድርሻ ሸፍኗል ተብሏል። ኩባንያው የተጠቃሚዎቹን ቁጥርና የአገልግሎት አቅርቦቱን ማስፋፋቱን ከቀጠለ በ4 ዓመት ውስጥ ትርፋማ መሆን እንደሚጀምር ይጠበቃል ሲል አፍሪካን ቢዝነስ ዴይሊ ዘግቧል። ወደ ውጭ ጉዳያችን አለፍን። የሱዳን ጦር ከፍተኛ የፈጥኖ ደራሽ ኃይሎች ጦር አዛዥ ከርቶ እንደተቀላቀለው ለመጀመሪያ ጊዜ ይፋ አድርጓል። የሱዳን ጦር የተቀናቃኙ ፈጥኖ ደራሽ ኃይል ጦር አዛዥ የተወሰኑ ወታደሮችን አስከትሎ መክዳቱን በትናንትናው ዕለት አስታውቋል። ይህ በከፍተኛ ወታደራዊ አዛዥ የተፈጸመው የመክዳት እርምጃ ሁለቱ ወገኖች ከ18 በላይ ወራት ያስቆጠረውን ጦርነት ከጀመሩ ወዲህ የመጀመሪያው ነው። የሱዳን ጦር ደጋፊዎች የቀድሞ የፈጥኖ ደራሽ ኃይሉ የኤል ገዚራ ግዛት ከፍተኛ አዛዥ አቡ አግላ ኬይ ካል ከከዳ በኋላ የሚያሳይ ፎቶን በኦንላይን ለቋል። የፈጥኖ ደራሽ ኃይሎች ጦር ዘግየት ብሎ በወጣው መግለጫ ኬይ ካል የከዳው ስምምነት ውስጥ ከገባ በኋላ መሆኑንና ከሱ ጋር በከዱ ወታደሮች ላይ ጉዳት እንዲደርስ አድርጓል የሚል ክስም አቅርቧል። በቅርቡ በካርቱም ከተማ የተወሰኑ ክፍሎች በፈጥኖ ደራሽ ኃይሎች ላይ የበላይነት መያዙን የገለጸው ጦሩ ኬይ ካል ይህንን የወሰነው በፈጥኖ ደራሽ ኃይሉ አውዳሚ አጀንዳ ምክንያት ነው ብሏል። ኬይ ካል በዚህ ጉዳይ አስተያየት አለመስጠቱን ሬውተርስ ዘግቧል። የሱዳን ፈጥኖ ደራሽ ኃይል ባለማስከፊ የሰብአዊ ቀውስ ባስከተለው ጦርነት አብዛኛውን የሱዳን ክፍል መቆጣጠር ችሏል። ጦርነቱ 10 ሚሊዮን ሰዎች እንዲፈናቀሉ፣ አብዛኛው የሀገሪቱ ክፍል ለድርቅ ወይም ለረሃብ እንዲጋለጥና የውጭ ኃይሎች ለሁለቱም ወገን ድጋፍ እንዲያደርጉ ጋብዟል። በጄኔራል አልቡርሃን የሚመራው የሱዳን ጦርና በጄኔራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ በሚመራው የፈጥኖ ደራሽ ኃይሎች መካከል ጦርነት የተቀሰቀሰው በ2023 ነበር። ሁለቱ ተፋላሚ ኃይሎች ሀገሪቱን ለረጅም ጊዜ የመሩት ዑመር ሐሰን አልበሽር በህዝባዊ አመጽ ከስልጣን ከተወገዱ ከ2 ዓመት በኋላ በ21 በጠቅላይ ሚኒስትር አብደላ ሐምዶክ ላይ መፈንቅለ መንግስት አድርገው ስልጣን ተጋርተው ነበር። ውድ አድማጭ ተመልካቾቻችን ዜናችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።